በዛሬው ቪዲዮአችን ራሴን ሲያመኝ ፖስቲቪ ነው ወስድ ሰላለ እንብላውት መጥቶ ወደኛው ተመጥ ማንን ለማስቀናት ነው አባቶች? ሰላም እንደምን ከርማችኋል? በኢትዮጵያ ውስጥም ከሀገር ውጭ የምትገኙ በአውሮፓ፣ በአሜሪካ፣ በአረብ ሀገራት ቤተሰቦቻችሁን ለመለወጥ ስትለፉ ስትዳክሩ የምትሉ ሰዎች በሙሉ ዛሬ እንግዲህ ለአፍታ ለ30 ደቂቃ ከኔ ጋር እንግዲህ እንዝናናለን ማለት ነው። አብራችሁን ቆዩ እስከ መጨረሻው። ሰብስክራይብ ማድረግ እንዳይረሳ፣ ላይክ ኮሜንት አድርጉልኝ። እወዳችኋለሁ። እስከ ዛሬ እንጀራ በላው በበርበሬ አሁን ልሻገር ወደ ጥሬ ታደርስ። እስከ ዛሬ እንጀራ በላው በበርበሬ አሁን ልሻገር ወደ ጥሬ እጣ ደርሶኛል 5 ፍሬ አሉ። ሲያምር ግን ይመቻቸው። አንዷ እህቴ ደግሞ በቃ ዝም ብላ ፌክ አካውንት ምናምን አታውቅም፣ ቪዲዮ ትሰራለች። የኔ እናት ይኸውልሽ ከኔ ጋር ችግር ካለብሽ ከኔ ጋር መጨረስ፣ ሰው አታጫርሽ። ፌክ አካውንት ምናምን ለይ፣ ያላልኩትን አልክያልሽ አታውሪ። ቪዲዮ ምናምን በደንብ ይይ። እኔን መጥላት መስደብ ምናምን መብትሽ ነው፣ ግን እባክሽን የምሬ ነው ልጅ ከሰው ጋር ምናምን ባታነካኪኝ ደስ ይለኛል። ይሄ የሴቶችን የብሔርን መከላከያ ምናምን ነገር ይሄ ያገናኛኝሽ ቪዲዮ ምናምን ባሰሪብኝ ደስ ይለኛል። ደግሞ ማለት ነው ፌክ አካውንት ምናምን ለይ እንጂ ኮንተንት ምናምን ካለቀ ደግሞ እኔ ጋር እኔ ያሳይሻለሁ። ምን ችግር አለው እንዴ? የኛ ችግራችን ራሱ ይበቃናል። ጭራሽ ሌላ ጣጣ መጫለሽ እንዴ? የማይሆን ወሬ እያወራሽ። ኧረ እንዝናና እንጫወትበት በእናትህ እንዴ። ምን ብላው ነው ዶስቲ ዶክተር አርሰናል ውሳኔ ናምነዋለው ለኔ የገባኝ እግዚአብሔር በጣም እና በፍጥነት እየሰማን ያለው ጸሎታችን የቱን እንደሆነ ታውቃላችሁ? የተማረ ግደለኝ የምንለው እሱን ጸሎታችንን በጣም ነው የሰማን። ምክንያቱም ተማሩ የምንላቸው ናቸው እየገደሉ ነው ያሉት። የተማረ አቃቢ ሕግ፣ የተማረ ጠበቃ፣ የተማረ ዳኛ፣ የተማረ መርማሪ፣ የተማረ ዶክተር እየገደለን ያለው። ዶክተሮቹ ሐላል የሆነ ሰው እንደተገደለች የሚያሳይ የፎረንሲክ ምርመራን አይደለም ብለው ሽምጥጥ አድርገው ካዱ። መርማሪዎቹ፣ ፖሊሶቹ፣ አቃቤዎቹ፣ ዳኞቹ ምናምን ነገር እንደዚህ ፊታቸው ላይ የቀረበላቸውን ማስረጃ ብለው ጆሮ ዳባ ልበስ ብለው ፍትህ አዛቡ። ከዛ ያስለቅሱናል። እንደዚህ አይነት ደግሞ ብርግድ መጥቶ በእኛ ቁስል ይቀልድብናል ማለት ነው። ተይ የሚዘፈናል እንትና ምን እሺ ማለት። ለማንኛውም ይሄን ይመስላል። አንዳንዴ እንግዲህ እውቅናንም ለማግኘት ይሆናል ወይም ደግሞ ነገሮችን ሚስ አንደርስታንድ ማድረግ ነው እንጂ አሁን ይሄ ችግርን መሳብ ይባላል። ችግርን በግድ ጎትቶ መሳብ ይባላል እንጂ አሁን እዚህ ጋር ለምሳሌ ውሳኔና የሚለውን ሙሉውን ቪዲዮ አይታችሁት ከሆነ ከዚህ ጋር የሚገናኝ ነገር አይደለም። ሁለተኛ ዘፈኑ ምናልባት ለሴቶች የተሰራ ስለሆነ ከዛ ጋር አገናኝታው ካልሆነ በስተቀር በዛና ያወራችበት መንገድ ደግሞ ሆም ብሎ ማገናኘት የሚመስል ነገር ስላለው እስቲ እንደው ልቦና ይስጣችሁ እንላለን። በዚህ ወንገላ ስታጣ ታውሰና በቃ አለቀ። 230 አመቱ ነው ይሄኛው። እዛ ኤሌክትሪክ አያስፈልገውም ለመስራት አያስፈልግም። ሶ እንደዚህ ታደርገዋለህ። በፊልም ላይ እኮ ይታያል። ታንከረሲ ምንም ኤሌክትሪክ አለመጠቀም እኮ ነው እኔ ግራ የገባኝ። ምንም ኤሌክትሪክ ተጠቀም ነገር ጋይስ፣ ዝም ብላችሁ እንዲህ ታሽከረክሩትና ትለቁታላችሁ። ሙሉ ዘፈን ያሳውታል። መጀመሪያ ሲመጣ በቃ እንደዛ ነው። እቺ ግራ ገብታኝ ነበረ። እንዴት ነው እቺ የምትሰራው? ስልክ ነች። የስክሪን ጋርድ ክላሪኔት ኦኬ፣ ላውድ ነች። እንደዚህ ነው የምትሰማው። ላውድ እንዲህ ደውለህ እዛ ይመስለኝ የሚቀመጥ እንዲህ ነው ደውለው ይኸው ላውድ ነው ትሰማለህ። ሚስጥር ይላል። ከዛ እንደዚህ ነው እንዲህ ተደውሎ እንደዚህ ነው
አይቺ በጣም ሊሚትድ ኤዲሽን ትመስላለች። ብድሬን የምሳን ብላ ኧረ መጡ እና ልዱ መጡ። ኧረ መጡ እና ሰብለ መጡ። ኧረ መጡ እና ሳራ መጡ። ኧረ መጡ እና መቅዲ መጡ። ኧረ መጡ እና ሄለን መጡ። ኧረ መጡ እና ሰላም መጡ። ኪሴ ተናወጠ በአንድ ላይ ሲገቡ ጓደኞቿ መጡ የማይራሩት መጡ። እንብላዎች መጡ ጓደኞቿ መጡ። ነባይ መቻው ተወዶ ነው ወይስ ዳውኝ ነው? እኛም ግራ ገብቶናል። ዝናብና ፀሐይ ጅብ ይወልዳሉ። ሚስት ሳገባች ይታረግብኛለች እንዴ? መሪማ ለኔ ቢሆንስ የተዘፈነው? ራሴን ሲያመኝ ፖስት ፒል በወስድስ እንዴት በሬ ሳር ይበላል? ሀበሻ ቀሚስ ያምርብኛል። ራሴን ሲያመኝ ፖስት ፒል በወስድስ አላለም። ሰው ግራ ገብቶታል ይላል። መሪማ ለኔ ቢሆንስ የተዘፈነው? መሪማ ለኔ የተዘፈነው ራሴን ሲያመኝ ፖስት ፒል በወስድስ እንዴት በሬ ሳር ይበላል? ሀበሻ ቀሚስ ያምርብኛል። ጻድቅ ነኝ ኃጢአተኛ ቦንዳ ቤት ልክፈት እንዴ? በዚህ ዓለም ላይ ብቻዬን በሆንስ የቤት ኪራይ ከፍያለሁ። ስማርት ነኝ ወይስ መሀይም ነኝ? አዳም ከቀይ ነው ከጥቁር አፈር የተፈጠረው? አሁን ትራምፕ ቢደውልልኝ ስልኩን አነሳለሁ። ይህ መኪና ከቀደመኝ አባቴ ይሞታል። ለሰው ልጅ ምግብ ነው ሽንት ቤት አስፈላጊው? ዋዶ ፌነፉሽ ችግር ውስጥ ነው ያለው። አባቴ ግን ለምን ጥሎኝ ሄደ? የነገረኛ ሴት ስም የነገረኛ ሴት ስም ራሄል። የነገረኛ ሴት ስም የነገረኛ ሴት የነገረኛ ሴት ስም ባቃሉ ሳምሪ ኧረ ሳምሪ መዋኛ ገንዳ በለዋት። ሳምሪ እንከን የላትም ማህሌት። አንቺ ቤቲ። የነገረኛ ሴት ስም ቅድስት። የነገረኛ ሴት ስም የደረሰበትን ትዝታ። ቤቲ እና ትዝታ። ባጃጅ what አጂ ባጃጅ ነይ ባጃጅ ነይ ባጃጅ። ኧረ ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ ባካችሁ። ኧረ ባጃጅ በአንድ እግሯ አልመጣች። ኧረ ግፍ እግዚአብሔርን ፍሩ። የሴዶ ደጋፊ መባል ራሱ የዛሬ 1 ዓመት 2 ዓመት እኮ እንደ ስድብ ነበር። እኔ በእውነት ሰው ሌላ ጥያቄ ምንድነው ያንተ ደጋፊና ከሱ ደጋፊ ማን ይበልጣል ብለህ ታስባለህ? አሁን ብዙ ጊዜ ደጋፊዎች ኮንፊውዥን እየተፈጠረ ነው በአሁን ሰዓትና የኔ ደጋፊዎች የሱ ደጋፊዎች በቁጥር ይበዛሉ። የሱ ደጋፊዎች በቁጥር ይበዛሉ። የኔ ደጋፊዎች ግን በአስተሳሰብ ይሻላሉ። አብዛኞቻችሁ ኢቭን ያልተማሩት የሆነ ስትሪት ስማርት አላቸው። ትራዲሽናል ኤጁኬሽን የሌላቸው ደጋፊዎች የራሱ ስትሪት ስማርት የሆነ የተወሰነ ብልሃት አላቸው። ያስታውቃል። በቃ just by the way they approach life ሎጂካል የሆነ አስተሳሰብ ያላቸው ሰዎች ናቸው። የሴዶ ደጋፊዎች ደግሞ በቃ የሆነ ፌሪላንድ ውስጥ የሚኖሩ ሰዎች ናቸው። አንድ ሰው ከእንቅልፉ ተነስቶ ኢምፖሲብል የሆነ ነገር ያለምንም ፕሪፓሬሽን አቺቭ እንዲያደርግ የሚችልበት ዓለምን እውነት እንዲሆን ይፈልጋሉ እነዚህ ሰዎች። and imagine የሴዶ ደጋፊ መባል ራሱ የዛሬ 1 ዓመት 2 ዓመት እኮ እንደ ስድብ ነበር። እኔ በእውነት ሰው ውጭ የሆነ ክለብ ውስጥ ነው የሆነ ቦታ ተገናኝተው ሲደባደቡ አይቻለሁ። የሴዶ ደጋፊ ትመስላለህ ብሎት አንደኛው this is በአሁኑ ሰዓት ግን ሰው ፕራውድ ሆኖ አውት ፐብሊክ የሴዶ ደጋፊ ነኝ ያው የስንት ቲሸርት አድርጎ ሲወጡ ሰዓቱ እየተቀየረ ነው። ወዴት እየሄድን ነው ህዝቤ? ከሱ ደጋፊዎች ደግሞ ሴዶ እንዲያሸንፍ ፈልጋለሁ ግን ይሸነፋል የሚልም ፕሬዲክሽን አለ። የለሱ ስትላል ምን ልበል ታችሁ ኢማጂን የሴዶ ረገጣ
ቤቲ እኔ ምን ውሻ አለ? ኧረ ውሻ ትንሽ ውሻ ነች። በመብት ነው ነው ሆነ ምን ታታለ? እሺ ፈርተሽ ውሻ ትፈሪያለሽ? ውሻ እኮ ምን ሊያጫውት ብራ እኮ እንትን የሚለው የሚያባር ሰላም ነው የመጣችው። እንዴት ናችሁ? ያቺ ውሻ አለች ወይ? ውሻ አዎ ውሻ አለች። መልክ ብቻ ትናከስ እንዳትሩ። እሺ ውሻ ትፈራለች። ዛሬ የስልክ ቴክኒክ አሳያችኋለሁ። በመጀመሪያ ደህንነታችሁ መጠበቅ እንዳደረስ ጆሮ እንደፍና እንግባ። ሲቤት ነው የምንገባው። እንግባ። በቃ ዝም ብሎ ይዘጋ። አልመጡም። ቶሎ መጡ። ዘፈኑን ትከፍተዋለህ። ችግር የለውም። ቶሎ በጣም ይገራርም። ቆዳ ጫማ ነው ያለው እንዴ! ዋጋው ራሱ አንተ 2000 ምናምን ብር ጅምላ ለሚወስዱ ሰዎችማ በጣም ዲስካውንት አለው ማለት ነው። በጣም ይገራርም ቆዳ ነው ያለው። አድራሻ ሜክሲኮ ደብረ ወርቅ ህንጻ ቁጥር 134 ነው የሚገኙ። የቀረው አዲስ ዘፈኗ ምንድነው? ማስታወቂያ ነው ምንድነው? በሷ ዘፈን ተበተኑ ታውቃለህ። ጁስ እየጠጣህ ነው? እስቲ እንደ ድሮ ይጣፍጣል እንዴ? ሰፈራለሁ እዚህ መጣና በላይ በኩል መጥቶ አረጋው መሰለህ ይገዛልህ ይልን እራሱ ድሮ እንዲያላረጋችሁ ያላችሁ የዘመኑ ልጆች ማየት መጣ ጠጣሁት እኔ ጥጥት አደረኩት ጨምሪልኝ ሌላ እና ሂድ ይላታል። እሺ እንዲያረጋችሁ ልጆች ዛሬ ነው ሳቸው ይመጡ አንቺ ያለው ትንካለ ለምን አገበለሽ ታምረሽ ታዲያ ምን ብሬ ዛሬ መጨረሻችን ነው። እዚሁ ጋር ዛሬውን ነው ፈተነው የምናድረው። እንደምን አስችሎ ወጥቶ መቆየቱ በኩል ለሊት ደጅ ማየቱ አይደክመኝ ነው እንደሚመስል በእውነቱ አሪፍ ነው። ከአዲሱ መድብል ነው ምንድነው የምታወራው? ቤት መታሽ እኮ እየገጠምሽ መስሎኝ ቀልድ ነው እንዳያስኩ ጨዋታ ነው ይላንተ። አሬ ምን ጨዋታ ነው? ገጣሚ ያሎች ግራ ተጋባው እኮ ኖርማል ወሬ ነው ይሄ። ግጥም አይደለም። በፈጠረ ለአንድ ጊዜ እንኳን በቁም ነገር አዳምጠኝ። በእጅ ታቅፎ ማደር እንዲህ እየጠማኝ ትንፋሽ ግን ተርቤ ምግብ እንዳጣለማኝ ይታይ አይደል እንዴ ካይኔ ላይ ያበቃል። ችላል መርጠህ እንደው ሲበቃል ይበቃል። ደሞቼ ናቸው። አንዴ ይቅርታ እያወራን ነበር ተውጡልን። ተረጋጊ እንጂ ወይ እንደ ኖርማል ሶሪ። ለምንድን ነው ቤት እየመጣሽ የምታስደምሚኝ? እሺ ገጣሚ ነኝ በቃ ሳልፈልግ ቃላት ይስተካከልኛል። ከዚህ በኋላ ትዕግስት የለኝም። አርፈህ አዳምጠኝ። ይቅርታህንማ ላፍ መሟሻ ያህል ቀን ማለፊያ አድርገኸው ስራ ግን ሲቀጥል አያሳዝንህም? ያኔን መናፈቄ ጭንቅህ ሳይሆን ምን መጨነቅ ይቅርታህንማ ላፍ መሟሻ ያክል ቀን ማለፊያ አድርገኸው ስራ ግን ሲቀጥል አንቺ ያበረ ዘፈን ይወጣው ለዚህ ሞል ተርተው ብቻ አንተ ግን መቼም አታድግም። ሁለተኛ አታገኘኝም። እሺ እንዴ ማለት ነው? አንቺ ኮራደንቱኝ እንዴ ታመራለሽ? አስባል ዘፋኝና ገጣሚ አንድ ቤት በቃ እሷ ስትናደድ እሱ ዜማ ይሰራል። ሊሉ ፈልገው እንዳንተ ጁጂትሱ ፋይተር ነው እንጂ አይ ኦማር አሪፍ ምክር ልስጣችሁ። ለህይወታችሁ ሁሌ ሰክሰስፉል ትሆናላችሁ። ምክር ልስጣችሁ ግዴታ እንደኔ መሆን የለባችሁ። እንደ ሴዶ ብቻ እንዳትሆኑ። እንደሱ አለንም እና ሰክሰስፉል ትሆናላችሁ። አይሰርተጋ አስፋልት ላይ አልችልም እንዳጅ ሴዶ ማለት ነው። ይኩድ ጊቭም 1 ቢሊዮን ብር እኔ ደግሞ ቁም ነገር ሊያወራ ነው ብዬ መጠበቅ እንጂ እንደኔ መሆን አይጠበቅባችሁ። ግን እንደ ሴዶ እንዳትሆኑ። ኢየሱስ ይወድሻል። ውሻ አይደለሁም እኔ። ኢየሱስ ያድናል። መዳን በኢየሱስ ነው። እህቴ ኢየሱስ ጌታ ነው። በክርስቶስ ኢየሱስ ትድኛለሽ። 666 አለች። ምንድን ነው? እሺ ጭራሽ
እነሱ ሌላ ደግሞ በባዶ ነው እናቱ። ሰማችሁት ግን የካኪውን ድምፅ። ሰው ከጦጣ ነው የመጣው ብለው የሚያምኑ ሰዎች ኢትዮጵያ ውስጥ የተጀመረውን የዝንጀሮ ግድያ ተቃወሙ። የትላንት ዝንጀሮች የዛሬ ፓርላማ አባሎች በመሆናቸው አንድ ዝንጀሮ መግደል አመራር እንደ መግደል ይቆጠራል ብለዋል። የዝንጀሮቹን ግድያ የተቃወሙት ባለስልጣናት ሀዘናቸውን በማለት የገለጹ ሲሆን የብሔራዊ ሙዚየም ኩራት የሆነችው ሉሲ የልጅ ልጆቿ ላይ እየደረሰ ያለውን ኢጦጣዊ ድርጊት በማለት ተቃውማለች። አጽማቸው ይመጫው እንዴት አባቴ ሲፈሳ ሰምቼ አላውቅም። ሲፈሳ ሰምቼ አላውቅም። መኪና የሌለው ወንድ አይመቸኝም። እኔም ቢብዬ ነው ለዚህ ህይወት ነው ከኮሮና የተረፉት። እቺ ንፍጣም ተውችኛ በቅጥቅጥማ ሁለተኛ አልሄድም ብለን ምን በቀን ስንት እሸቅላለሁ። የጾም ፍየል ልብላ። ለነገሩ የበቆሎም የለኝም። ፋራውንኩ በቃ በጌታ ወንድሜ ነው ትለኛለች እንዴ ቻያ ፖሊስ ሉን እንዴ በቃ እኔና ሽሮ ከዚህ ሀገር አንወጣማ። ለዚህ ቲማቲምስ ሀያቴ ግን ምን አስባ ነው ምን ጅላቴን ያገባችው? ሀያቴ ግን ምን አስባ ነው ምን ጅላቴን ያገባችው? ይገርም ኮንተንት ነው ግን ይመቻው። ካፍሎች ማለት ነው። ለዚህ መንገድ ላይ ስትሄዱ ወንድና ሴት ሴቷን ከመኪናው ከአስፋልቱ ፓርት ወደ እግረኛው እንደዚህ መታመጣ ሰውዬ ማለት ነው 2000 ብር ነው የምገጭሽበት። ማንን ለማስቀናት ነው? ጉቶ ካፍሎች ማለት ነው። ለዚህ መንገድ ላይ ስትሄዱ ማንን ለማስቀናት ነው? አባቶች ወይ ጉድ! 2000 ነው ገጪ